በዚህ ሰዓት በቃ ዓለምን የተቆጣጠረው ዋነኛው የዜና ጉዳይ የዩክሬን በሩሲያ ምድር የፈጸመችው የአየር ጥቃት ነው። ይህ የአየር ጥቃት እንግዲህ በርካታ አዳዲስ መረጃዎች እየወጡበት እንዲሁም ዓለምን እያስገረመ የዩክሬን ወታደራዊ አቅምም ከጊዜ ወደ ጊዜ ወደ በቃ ሩሲያን በሚፎካከር ደረጃ እያደገ መሆኑን የሚያሳይ ነው። እንግዲህ መረጃውን ለመጥቀስ ያህል በትላንትናው ዕለት ዩክሬን ከ470 በላይ ድሮኖች እና ከ7 ክሩዝ እና ባላስቲክ ሚሳይሎችን በመጠቀም ጥልቅ በሚባሉ የሩሲያ ክፍል በሚገኙ 4 የጦር ኃይል የአየር ሰፈሮች ላይ ባደረሰችው የድሮን ጥቃት ከ40 በላይ ወሳኝ የሚባሉ ስትራቴጂክ ቦምበር የጦር ጀቶችን ማውደም ችላለች። በዚህም የቢቢሲ ምንጮች እንደዘገቡ ከሆነ ኤ50 የሚባለው ሩሲያ በዋናነት ይሄ ኤ50 የሚባለውን የጦር ጀት የምትጠቀመው ለስለላ ነው። ለሩሲያ ወታደሮች ከፍተኛ የሆነ የስለላ መረጃን የሚያቀርብ ነው። ሌላኛው ደግሞ ቲዩ95 እና ቲዩ23ን ጨምሮ ኤም3ን ጨምሮ ከ40 በላይ ወታደራዊ አውሮፕላኖችን ላይ ዩክሬን ከፍተኛ ጉዳት አድርሳለች። በዚህም እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ በገንዘብ ሲለካ የ$2 ቢሊዮን ውድመት አድርሻለሁ ነው የምትለው ዩክሬን። እና በዋናነት እንግዲህ ለሩሲያ ስትራቴጂክ ቦምበርስ የሚባሉ የጦር አውሮፕላኖች ቲዩ95 እና ቲዩ23 እንዲሁም ኤም3 የሚባሉ ናቸው። ኤ50 ስትራቴጂክ የጦር ጀት ነው። ኤ50 የስለላ ነው። ነገር ግን ቲዩ95 እና ቲዩ22 የሚባሉ እነዚህ ስትራቴጂክ ቦምበሮች በዋናነት እንግዲህ እስከ ኒውክሌር ቦምብ ድረስ የጥቃት መፈጸም የሚችሉ ከድምጽ ፍጥነት በላይ መብረር የሚችሉ ግዙፍ የሆኑ የጦር አውሮፕላኖች ናቸው። ሩሲያ በዋናነት ከግዛታ ሆና ረጅም ርቀት የሚሄዱ የሚሳኤል ጥቃቶችን በዋናነት በእነዚህ የጦር አውሮፕላኖች ነው የምትፈጽመው። ነገር ግን ብዙ ጊዜ አትጠቀማቸውም። ከባድ ወታደራዊ ማጥቃት ለማድረግ ስትፈልግ ብቻ ነው የምትጠቀመው። ታዲያ የዩክሬን ኃይሎች እነዚህን በድሮን ነው እነዚህን 40 በላይ የሩሲያ ወሳኝ ስትራቴጂክ ቦምበሮችን አልማ በመምታት ጉዳት ያደረሱትና የሚገርመው እነዚህ ቲዩ95 እና ሌሎቹ ጉዳት የደረሰባቸው የጦር ጀቶች የሚገኙት ለዩክሬን ቅርብ በሆነ ድንበር አይደለም። በትንሹ ከ3000 እስከ 4000 ኪሎ ሜትር ዲፕ ሩሲያ ውስጥ ነው የራቁ ከዩክሬን ድንበር የራቁ ናቸውና በዚህ ያህል ደረጃ ዩክሬን ዲፕ ሩሲያ ውስጥ ገብታ ጥቃት ማድረስ መቻሏ ዓለምን እያስገረመ እንግዲህ ቮሎዲሚር ዜሌንስኪንም እያስደነቀ ያለ እርምጃ ነው። ዓለምን በዚህ ጉዳይ በጣም እየተነጋገረበት ይገኛል። እንግዲህ በዋናነት ይሄ ኦፕሬሽን ስያሜ ተሰጥቶታል። ኦፕሬሽን የሸረሪት ድር ይባላል። ወታደራዊ ኦፕሬሽን መለያው። ይሄን የመሩት የዩክሬን የሀገር ውስጥ የስለላ ቢሮ ኃላፊው ቫዚሊ ማሊኮይ ይባላሉ። በምስሉ ላይ የምትመለከቷቸው ግለሰብ ናቸው። በፎቶቸው ላይ እንደሚታዩ የሩሲያ የጦር ጀቶች ንድፍ የሆኑን የጦር ንድፎች ሲመለከቱ ይታያል። ፊታቸው በእርግጥ አይታይም። ቫዚሊ ማሊኮይ ይባላሉ። ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ቀጥሎ ዋናውን የጥቃት ኢላማ የመሩ ሰው ናቸውና በጣም የሚያስገርመው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሲገልጹ የኛ የስለላ ኤጀንቶች አሉ የሩሲያ የሀገር ውስጥ ደህንነት ቢሮ ወይም የስለላ ተቋሙ ፌደራል ቢሮ ኦፍ ሴኩሪቲ ይባላል፣ ኤፍኤስቢ ይባላል እና ከርሱ ሄድኳርተር ወይም ዋና መቀመጫው አጠገብ ነበሩ ነው ያሉትና ቃል በቃል እንደዚህ ነበር የገለጹትና በጣም የሚያስገርም ነው። እንግዲህ የሩሲያ የስለላ ተቋም ቅርብ ኤሪያ ሆነው የዩክሬን የስለላ ቡድኖች ይህን ጥቃት ማድረሳቸው በጣም ይገርማል። ሌላኛው እያስገረመ ያለው መረጃ እነዚህ ድሮኖች ከዩክሬን አይደለም የተነሱት። ሲበሩ ከዩክሬን አይደለም። ምንድነው የሆነው? እቃ መጫኛ ኮንቴነሮች ከእንጨት የተሰሩ እቃ መጫኛ ኮንቴነሮች በዋናነት ታሽገው በከባድ የመኪና ተሽከርካሪዎች የኮንቴነር ማጓጓዣዎች ነው 3000 ኪሎ ሜትር ድረስ አቆራርጠው ሳይቤሪያ የሚገኙ 4 የሩሲያ የጦር ሰፈሮች ድረስ የተጓዙትና በዋናነት እንግዲህ እነዚህ የጦር መሳሪያ የጫኑ ኮንቴነሮች የስንዴ እህል ማመላለሻ ኮንቴነር መስለውም ነው እዛ ድረስ የደረሱትና ከደረሱ በኋላም በማያስጠረጥር ሁኔታ
ከአራቱ ጥቃት ከደረሰባቸው የሩሲያ የጦር ሰፈሮች በቅርብ ርቀት ላይ ነው የተቀመጡትና በሪሞት ኮንትሮል የሚታገዙ ናቸው። ጥቃታቸውን ከማድረሳቸው በፊት ግን አብዛኞቹ ይህን ጥቃት ያቀነባበሩ የዩክሬንም ሰላዮች ሆነ ለዩክሬኖች የተባበሩ የሩሲያን የከዱ ወገኖች ጥቃቱ ከመድረሱ በፊት ወደ ዩክሬን ገብተዋል፣ ምንም አይነት ጉዳት ሳይደርስባቸው። ነገር ግን የተወሰኑትን ራሽያ እንደያዘቻቸው እየወጡ ያሉ መረጃዎች ይጠቁማሉ። ይህ ቢሆንም እጅግ የተዋጣለት ዓለምን ያስገረመ ሩሲያንም ክፉኛ የጎዳ የጦር ጥቃት ዩክሬን አድርሳለች። ይህም በድሮን የታገዘ የ2 ቢሊዮን ዶላር ውድመትን ያደረሰ ነው። ይሄ መረጃ እንግዲህ ዛሬና ከትላንት ጀምሮ በርካታ ዓለም አቀፍ መገናኛ ብዙሃን በሰበር ዜናነት እየዘገቡት እየተወያዩበት ያለ ርዕሰ ጉዳይ ነው። እንግዲህ ቮሎዲሚር ዜሌንስኪንም እያስደነቃቸው ነው የሚገኙት። ቮሎዲሚር ዜሌንስኪ የዩክሬኑ ፕሬዝዳንት ሲጠቅሱ ይህን ኦፕሬሽን የሸረሪት ድር የሚል ስያሜ እንደሰጡትና 1 ዓመት ከ6 ወር ከ9 ቀን ድረስ ዝግጅት እየተደረገበት በትልቅ ሚስጥራዊ ደረጃ ተጠብቆ የያዘና በሳቸውና በተወሰኑ የዩክሬን የሀገር ውስጥ የደህንነት ቢሮ አመራሮች መካከል ብቻ በቁልፍ መረጃነት የተያዘ ለዩክሬን አጋሮች ጭምር ያልተጋራ ነው። የዩክሬን አጋሮች ኔቶም ሆነ አንዳንድ የአውሮፓ ሀገራት እንደዚሁ እንደ ሩሲያም ጭምር ነው ሰርፕራይዝ ሆነው ጥቃቱን የሰሙትና በከፍተኛ ሚስጥር የተያዘ ልክ የ9/11 የሽብር ጥቃት በአሜሪካ መንትያ ህንፃዎች ላይ አልቃይዳ እንደፈጸመው አይነት የሽብር ጥቃት በከፍተኛ ሚስጥር የተያዘና ዓለምን ያስደነገጠ አይነት ጥቃት እንደተፈጸመ ነው ዩክሬኖችም በሩሲያ ሩሲያ ውስጥ ገብተው ይህን ጥቃት የፈጸሙት ማለት ነው። እስቲ እናንተም ዜናውን ከሰማችሁት በኋላ የተሰማችሁን አስተያየት በኮሜንት አጋሩን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ